መርጃን በዛሬው ዕለት አትሽን ለማስደሰት ብላ ያረገችው ነገር ጭራሽ አልተሳካላትም። እንኳንስ ሊደሰት ቀርቶ ያዘጋጀችውን ነገር በሙሉ ደፋፍቶት ነበረ የሄደው። የቸኮሌት ኬክ ሰርታለት አንስቶ ባፍጥሙ ነበረ የጣለው የደፋው። ከዛም በኋላ ሁሉም ነገር እዚህ ጋር ይባክናል። በአንድ በኩል ይህን ሀሳብ ያቀረበችው ጉል፣ ይህም ማለት የሆነ ነገር መርጃ ላትሽ እንድትሰራለት ሀሳብ ያቀረበችው ሴት በጣም አዝና ነበረ ከባለቤቷ ጋር። የቸኮሌት ኬክ አትሽ እንደሚወድና እንደሚጠየፍ እንደሚጠላ ጭራሽ መርጃ የምታውቀው ነገር የለም። አስናት ሆን ብላ እዚህ ጋር እሷን ያሳሳተቻት መርጃን በሌላ በኩል በአቴሽ ግራ ተጋብታለች። ይህ ሰው ምን አይነት አስከፊ ልጅነት ቢያሳልፍ ነው እንደዚህ የሆነው ብላ ያሰበች ነው። ልታውቀው ብዙ ጓጓች። ይህም ጀርባው ላይ ያለውን ግርፋት ተመልክታ ሚስጥሩ ለማወቅ ብትጠይቀውም ከዚህ ቀደም እምቢየው ብሏታል። አሁን ወደ መኝታ ክፍሏ መታለች። እንቅልፏን ተኝታ እሱም ድንገት መጣና ሶፋ ላይ ወጣ ጋደም አለ። ከዛ እሷ ቀና አለችና አቴሽ ለምሮነቱን ማነግረኝ እያለችው ነበር እየባነነች። ከዛ እሱ ምንም የወራ ነገር የለም አርፈሽ ተኝ እያለ ነበር። አለ ስማዩ አሁን ትነግረኛለህ? ነግረኝም። ስማ እኔ ጠላት አይደለሁም። ጀርባ ላይ ያለው ቁስል ጠባሳ፣ እንደገና ደግሞ የሆነ የምታሳያቸው አንዳንድ ባህሪዎች በእርግጠኝነት የሆነ በልጅነት ያሳለፍከው ነገር አለ እንዳለ ግልጽ ነው አይደል እንዴ? ባደክበት ቦታ ላይ የሆነ መጥፎ ነገር ተፈጥሯል። በል እስኪ ንገረኝ እስኪ ማለት ይሄ ነገር ትክክል አይደለም። ይኸውልህ ስማ ስለኔ ሁሉም ነገር ታውቃለህ፣ እኔ ግን ስላንተ ምንም የማውቅልህ ነገር የለም። በል ንገረኝ። ይኸውልህ ችግር ምንድን ነው? ይኸውልህ እኔ በተደጋጋሚ ለማወቅ እሞክራለሁ ሚስጥሩን፣ አንተ ግን ተሸሸኛለህ። ስማ ተረዳኝ እንጂ አንተ ልረዳ እየሞከርኩኝ እኮ ነው። እኔ አንተ ጠላት አይደለሁ ማለችው። ድንገት አይኑን ገለጠና አንቺ ዝም ማለት እንዴት እንዳለብሽ አታውቂም እንዴ? በቃ ሂጂና ተኛ አልኩኝ እኮ እያለን ነበረ። ጥላ ወደ አልጋዋ ወጣች። እንቅልፏን እየተኛች ነው። ዞሩ እያለ ይመለከታታል። በጠዋት ቀድማው ከእንቅልፏ ተነስታለች። ፊቷን እያስተካከለች ነው፣ ልብሷን ለብሳ። ከዛም በኋላ በድንገት አትሽ ሲንቀሳቀስ አየችው እንደተኛ። ከዛ ወደ እሱ ተጠጋች። ችግር ምን እንደሆነ ሊገባኝ አልቻለም። ምንድነው ችግር አለች። ወደ እሱ እየጠጋች ለምንድን እንደዚህ ጨካኝ ሆንኩ? እንደዚህ ርህራሄ ያጣው ለምንድን ነው አልገባኝ ሚስጥሩ እያለች ነበር። ድንገት ማጣጣር ጀመረ። ሲያጣጣር ምናልክ ብላ ጆሮ ወደሱ እየሰጠች ነበረ። ጠጋ ብላ ችግሩን ለማወቅ እየሞከረች ነው መርጃን በሷ ቤት። ከዛ እሷ ልትሰማው ወደሱ እየጠጋች እያለ ተኝቶ ነበረ። ትንሽ እየቃዠ ነገር ነው። ምን ለማለት ፈልጎ ነው ብላ ስትጠጋ ድንገት ከጆን ነገር ወደቀ። ሲወድቅ አይኑን ገለጠ። በጣም ብዙ እንቅስቃሴና እንትን እየፈጠርሽ ነው፣ ምንድን ነው እዚህም ታደርጊያለሽ እያለ ነበር። ከዛ እጁን ወደ ጆሮ እያስጠጋ ነበረ። ቀስ ብሎ ጸጉሯን እየነካካ ነው። እንደደነገጠች በቀጥታ ጆሮ ጌጧን እያረገች ነበር። ጆሮ ጌጧ ነበር የወደቀባት። እሱ ተነስቶ ወደ ባኞ ቤት ይገባል። መርጃን ረቆ ሰው ምንድነው ችግሩ እያለች ከራሷ ጋር እያወራች ነው። መርጃን እንዲህ ግራ እንደገባት በቀጥታ የወጣችው ወደ ውጭ ነበረ። ጀማልን በረጋር አገኘችው። ጀማል አንድ ጊዜ ላናግረህ እያለችው ነበረ። እሺ ይቻላል እያለን ነበር። ጀማል አንድ ያልገባኝ ነገር አለ። ይኸውልህ ማለቴ በልጅነቱ አቴሽ መጥፎ ነገር ሊያሳልፍ ይችላል። አዎ አውቃለሁ፣ መጥፎ ነገር አሳልፎ ሊሆን ይችላል፣ ከዛም ላይድን ይችላል። እና እኔ ደግሞ ለማወቅ እየሞከርኩኝ ነው፣ ነገሮችን ለማረጋጋት እኔ ላወራው ሞከርኩኝ። እሱ ግን እያወራኝ አይደለም፣ ምንም ሊነግረኝ ፍላጎትም የለውም አይፈልግምም አለችውም። እና መርጃን ማለት እያልሻለሽው አልተግባባንም ወይስ ምንድን ነው? አልገባኝም ነገሩ ማለት አትሽ ያልነገርሽኝ ነገር እኔ ልነግርሽ ይችላለሁ እንዴ እያላን ነው። ማለቴ እንዴ መሰለ ጀማል አለችው። አይደለም መርጃን ማለት ሌሎች ስሚ እንደዚህ እናርግ፣ ይሄን ነገር እንዳልጠየቅሽኝ እንቁጠረው፣ እኔም እንዳልሰማሁት እንቁጠረው፣ እንደዛ ይሻላል አላት። አይደለም አለመግባባት እኮ ነው፣ እኔ እኮ ዝም ብዬ እያለችው። ስሚ አትሽ ሊነግርሽ ከፈለገ እሱ ራሱ ይነግርሻል፣ ይቅርታ አድርጊልኝ እኔ ስራ አለብኝ ብሏት ይሄዳል። ግራ ገብታት እያሰበች ድንገት አትሽ መጣ። አትሽ እየሰማቸው ነበር በጨረፍታም ቢሆን መጣና አዎ ጀማል ልክ ነው ማወቅ ያለብሽ ነገር ካለ በሳቱ ታውቂያለሽ፣ ማወቅ ካለብሽ እኔ ራሱ ነግርሻለሁ፣ ከየትም ልታገኛት እቺ ምንድነው ለማወቅ የፈለግሽው? ቆይ አንቺ ማለቴ ምን አይነት ህመም ውስጥ እንደነበርኩ በልጅነቴ ምን አይነት ብቸኛ እንደነበርኩኝ ስቃይ ውስጥ እንደነበርኩኝ በራሴ አንደበት እንድናገር ነው የምፈልገው እስከ ሌላ ሰው መስማት? እንዴ እንደዚህ አይነት ታሪክ መስማት የሚመችሽ ከሆነ እኮ በጣም ብዙ በርካታ እኮ ልጆች እኮ አሉ መጥፎ ልጅነት ያሳለፉ የአእምሮ ጠባሳ ያለባቸው። ለምን እሱን አሰብም ሄደሽ እንዴ እባክሽ በኔ ህይወት ዙሪያ መሽከርከርሽን አቁሚ በቃ ተይኝ በቃ ብሏት ይሄዳል። እሱም እንደማይነግራት ግልጽ ነው። አይ እኔ እንኳን ተስፋ አልቆርጥም ደርስበታለሁ፣ አትሽ በእርግጠኝነት ነው የምነግርህ ደርስበታለሁ ብላ ከራሷ ጋር እያወራች ነው። በቀጥታ ወደ ቤት ወደ ውስጥ እየገባች ነበረ። እሷ ወደ ውስጥ ታመራለች። ከዛም በኋላ በቀጥታ የመጣችው ወደ ኪችን ነበረ። ኪችን ውስጥ ገብታ እንዲሆን ነገር እየሰራች ነው። መርጃን ከመጣሽ በኋላ እንዴ ምን እየሰራች ነው ብላ ቶሎ ብላ እየጠየቀች ነበር። እንዲህ ብላ ስትጠይቃት ያው አንዳንድ ምግብ እየሰራሁኝ ትላታለች። እኔ እኮ ለአትሽ የቻልኩትን ነገር በሙሉ አደርጋለሁ፣ ግን ምንም ባረግ በቃ አይተሸዋል የተፈጠረውን ነገር፣ ሁሉም ነገር በቃ ወደ መጥፎ ነገር ይቀየራል። እኔ ምን ማድረግ አለብኝ ታዲያ? እንዴ ምን ማድረግ አለብኝ አለቻት። ችግር የለም ይኸውልሽ ስሚ፣ ቆይ ነገሮች እየተሻሻሉ ይሄዳሉ፣ ችግር የለም አንቺ ብቻ ትዕግስት ይኖርሽ፣ ፍቅርና ትዕግስት ካለሽ ብዙ ነገሮችን ታሸንፊያለሽ። እንዴት ነው እናትሽ ይሄን ምግብ እንዴት እንደሚሰራ አላስተማረችሽ
አልሰራሽም አለቻት። ራሷ እንዴት እንደሚሰራ አታውቅም አለቻት። በቃ ነው የሚያስፈልገው እዚህ ጋር እንቁላል፣ ስኳር አለ በቃ እናዘጋጅ አለቻት። ከዛም በኋላ እንደውም እየነገርኩሽ አንቺ ነሽ የምታዘጋጀው ሌላ ቀን ሳልኖር ስቀር አንቺ ትሰሪያለሽ ብላት በቀጥታ መርጃን እየመራቻት መርጃን እንድታዘጋጅ እዚህ ጋር በረታታቻት። መርጃን ጸጉሯን ወደኋላ ካሰረች በኋላ እያንዳንዱን ነገር ጉል በነገረቻት ነገር እያደረገች መስራቱን ቀጠለች። ሊጥ እያቦካች ነው። በውጭ በኩል ደግሞ አቴሽ ቆም ብሎ ያስባል። ዛሬ ቢሮ የሚሄድ አይመስልም። መርጃን በተደጋጋሚ ንገረኝ እያለችው እምቢ እያለ ከእሷ ጋር ሲታገል እኔ ጠላት አይደለው ልትረዳኝ ቢያንስ አንዴ እንኳን ሞክር ስትለው ነበረ። እሱም ብዙ ማሰብ ጀመረ። ምንድን ነው የሚሻለኝ እያለ ነበረ። መርጃን በዚህ ሁሉ ታሪክ ውስጥ ጥፋተኛ እንዳልሆነች ያውቃል። ሊነግራት ግን በጣም ፈራም። በአንድ በኩል ድንገት ጀማል መጣ። ቅድም ስናወራ የነበረውን ነገር ሰምተሃል ብሎ እንደመጣ ጠየቀው። ሰምቻለሁ ምንም ተስፋ አትቆርጥም በቃ ምንም ነው ተስፋ መቆረጥ የሚባለው ነገር ማታውቀው አለው። አዎ በጣም ጓጉታለች ማንም ሰው ቢሆን በሷ ቦታ ማንም ሰው ይጓጓል አለው። የኔ ጥፋት ነው ፍንጭ መስጠት አልነበረብኝም እኔ ነኝ እንድትጓጓ በጣም እያረኳት ያለሁት። አይ ይገርማል መጀመሪያ ጀርባ ላይ ያለውን ጠባሳ አየችው። እንደገና ደግሞ ያው ብቻ በቃ ራሴ መከላከል መጠበቅም አልቻልኩም ይለዋል። ታዲያ ማለት ሰው ከተጠራጠረ ምን ታደርገዋለህ እንግዲህ ሰውን አጠርጥሩኝ ምናምን ነገር አይባልም እንግዲህ ላረግልህ የምችለው ነገር አለ አለው። አይ አመሰግናለሁ እስቲ ነገሮችን እያየን እንትን እንላለን ግን አንተ ዘንክ ትመስላለህ አለው። አዎ ይሄ ባለፈው ያወራንበት የአልማዞቹ ጉዳይ አለው። ምን ሆነ እያለ ጠየቀ። ማለት ልጆቻችን በደንብ አልማዞቹን ፈለጉ ነገር ግን ነዚር የት እንደደበቃቸው ድንጋዮቹ ምንም ሊገባን አልቻለም አለው። ይሄ ጥሩ አይደለም ይላል። ብዙ ገንዘብ ነው የሚያገኘው ብዙ ገንዘብ ከሰራ ደግሞ በቃ በቀላሉ እኛን ይገዳደረናል ብዬ አስቤያለሁ አለው። እንዴ ታዲያ ምናልባት ባንክ ካዝና ውስጥ ያስቀምጠው ይሆናል አልማዙን አለው። አረ ህገወጥ እኮ ነው ከአፍሪካ እኮ ነው ያስመጣው አልተመዘገበም ህገወጥ ነው እና ለዛ ነው ገባ እያለ እዚህ ጋር ጀማል ይናገራል። እንዲፈልጉ ንገራቸው እሺ ንገራቸው እያንዳንዱ ቦታ እንዲፈልጉ አርክ በቃ ይህን ነገር መቆጣጠር አለብን በቀላሉ ማምለጥ የለበትም እያለ አቴሽ ሀሳብ እያቀረበ ነበረ። በሌላ በኩል አስሊና ሙዛይን ዋናው ሳሎን ናቸው። እማዬ አረ እነዚህ እንግዶች መቼ ነው የሚሄዱት? አረ እኔ በጣም እየደበረኝ ነው ደብሮኛል አለቻት። እኔ እንጃ እኔ ራሱ ግራ ገብቶኛል ትላታለች። በተለይ ጉሎ የምትባለው ሴት ራሷን እንዴት ነው የምታየው? ራሷን እንደ ፍቅር መልአክ ነው እንዴ የምታየው እያለቻ ነበረ። እኔ ምንም እየገባኝ አይደለም እኔ አቴሽ ስለሆነ ነው እንጂ ዝም ያልኩት አቴሽ ባይሆን ኖሮ ምን እንደሚፈጠር ታይ ነበረ ትላታለች። ሁለቱም እሉስ ተጋብተዋል ደብረዋቸዋል። ድንገት ነበረ አቴሽና ጀማል መጡ። ምን ተፈጠረ እያለች ሙዛይን ጠይቃለች። ምን ሆንክ ልጄ እያለችው ነበር። ምንም እያለ አቴሽ ሄዶ ይቀመጣል። ጀማል ሄዶ አጠገቡ እየተቀመጠ ነበረ። አንድ ቤተሰብ ዋና ሳሎን ውስጥ እንዲህ በተቀመጡበት ሰዓት ላይ ድንገት ደግሞ ጉልሙሽ መጣና ሄዶ ተቀመጠ። ይሄ ግቢ ትልቅ ነው ወክል አርግ ብዬ በወጣ ግቢ ውስጥ ጠፍቼ እኮ ነበር እኮ እንዳለ ሳሩ ዛፉ አረንጓዴ ነገሩ በሙሉ ሁሉ ነገር ያምራል እያለ ይናገራል። ከዛም በኋላ በድንገት ነበረ አስር የሚገርም ነገር የተናገረችው። ምናልባት አጎቴ ከገጠራ የመጣው እዛ ወደ ገጠር ብትመለስ አይሻልም ስትል ነበረ። አነጋገሯ ስላቅ የተሞላው ነበረ። ጉልሙሽ ትልቅ ሰው ስለሆነ የአስሪን ስላቅ ቢረዳም ነገር ግን ሰምቶ እንዳልሰማ በፈገግታ ዝም ብሎ አያት። አቴሽ ግን ተናዶባታል። ምን ለማለት ፈልጋ ነው ብሎ ተናዶ ይመለከታታል። በድንገት ደግሞ መርጃንና ጉሎ አንድ ላይ እየመጡ ነበር። ሳህን ይዘዋል። መርጃን ምግብ ይዛለች። የሚጣፍጥ በእነሱ ባል በጣም የሚወደድ ምግብ ነበር የሰራቸው። ጀማል ደስ አለው። መርጃን የምራንጅኔሽን የሰራሸው አላት። አዎ እያለች እያቀራረበች ነበረ። አቴሽ ተጠቦ ነበር የሚመለከታት። ገርሞታል። ለአቴሽ መጀመሪያ ሰጠችው። ደስ ብሎ ተቀበለ። እስከነሳ ነው እየጣፈጠው እየበላ ነበረ። ከዛም ለጀማል ሰጠችው። ከዛ ጉልም እያያዘች ነው እነ ጉልሙሽም የእሷ ባለቤትም ያዘ። ከዛ እዚህ ጋር ደግሞ መርጃን በቀጥታ ለሙዛይ ይሄው ብሉ ብላ ልሰጥ ስትል አልፈልግም አለቻት። ለአስሊም ትሰጣት ስትል አስሊም አልፈልግም ትላለች። እንግዲያውስ ካልፈልጋችሁ ብላ መርጃን በቀጥታ ወደ ራሷ እየወሰደች ልትበላ ነበረ። ይህን ጊዜ አስሊ የመርጃን አበላል እየተመለከተች ስላቋን ትቀጥላለች። እንደዚህ ግን የምትበይ ከሆነ በጣም ነው የምትወፍሪው፣ በጣም ትወፍሪያለሽ ይቅርብሽ አለቻት። አቴሽ ዞር ብሎ አስሊን ይመለከታታል። ወይም ደግሞ ያው ጨጓራሽን ይከብድሻል ሁድቃሽን ዳንቺ ብዙ ነው እንደምትበዩ እንደዚህ እያለቻት ነበረ። አቴሽ አሁንም ቢሆን ተናዶ አስሊን ይመለከታታል። እኔ በጣም እድለኛ የምባል ሰው ነኝ በተፈጥሮ እንደፈለኩ በላለው ውፍረት የሚባል ነገር ግን ደርሶኝ እንኳን አያውቅም በቃ አጠገቤም አይደርስም ትላለች። እውነት ነው እያለ አቴሽ ጭንቅላቱን እየነቀነቀ ይበላል። ይህን እንኳን ማንም መካድ አይችልም እያለ የቀረበለትን መብላት ጀመረ። መርጃንን አሳቅቋት። በመርጃን አበላል ሁኔታ በሙሉ ኮሜንት እየሰጡ አስተያየት እየሰጡ ከዛ እሷ ቀስ ብላ አረጋግተው መብላት ጀመረች። ጀማል እያጣደፈው ነበር። በጣም ጣፍጦታል። አስሊ እየቀናች ነው። አስሊ እንደዚህ አቴሽ እና ጀማል ደስ ብሏቸው መርጃን በሰራችው ነገር ሲደሰቱ ስታይ እንደውም እየቀናች ነበረ። ጉል እዚህ ጋር የአቴሽን እንዲሁም የመርጃንን ትዳር እየመረቀች ነው። እንደዚህ ስትመረቃቸው አስሊ ብስጭቷ አሁንም ይቀጥላል። እነዚህ ሰዎች ለእሷ ባንዴ ጠላቶች ሊሆኑ ናቸው።
አትሽ ወደ ክፍሉ መጥተዋል። በመስኮት በኩል ትኩስ ነገር እየጠጣ ነው። ድንገት መርጃን መጣች። በግልጽ በተረጋጋ መንፈስ ልታናግረው ፊት ለፊቱ እየቆመች ነበረ። ፍጥጥ ብላ አይኑን ታየዋለች። እሱም እየተመለከታን ነበረ። ችግር አለ እንዴ ብሎ ጠይቃት። መርጃን በአንድ አቅጣጫ እየተመለከተች ነበረ። ምን ይባላል እስኪ አንዳንድ ነገሮች በቃላት አይገለጹም። እንደው ዝም ብዬ እዚህ ልቁም እንጂ ከዛ ዝም ብዬ በውጭ በኩል እንዳንተ እንደዚሁ ልመለከት ግቢውን እያለችው ነበር። ማየት አልችልም እንዴ አለችው። ኧረ ማየት ትችያለሽ እንደፈለግሽ፣ ቀኑ ሙሉ ሌሊቱ ሙሉ ያንቺው ነው እያላን ነበረ። እኔ ግን ያንተ ነገር ምንም ሊያዝልኝ ሊጨበጥልኝ አልቻለም አለችው። እንዴት እያለን ነበረ። ማለቴ እኔ ምን አይነት ባህሪ እንዳለኝ ምን አይነት ሰው እንደሆንኩ በደንብ ታውቃለህ። አሁን ሊያዝልኝ ሊጨበጥልኝ ሊቀመስ ያልቻለው ያንተ ባህሪ ነው፣ ያንተ ሁሉ ነገር ነው አለችው። ይሄ የንትን የስነ ልቦና ምርምርሽ አለቀ አላት። ከዛ እሱ አልቋል ስማ፣ እንደውም በአንተ ላይ የመመረቂያ ጽሁፌን ሁላ አጽፍብሃለሁ። አንተ ምንድን ነው ቆይም ለምንድን ማታምነኝ? ቆይ እኔ አንተን አምኜ የለ እንዲህ አለችው። ለምን ብዬ ነው ማምንሽ እያለን ነበረ። ይኸውልህ የኛ ንግግር እንደዚህ ከሆነ ከቀጠለ በጣም ቆየ። ጥያቄ ጠይቃለሁ በስነስርዓት ለምን አትመልስልኝም? አንተ ግን ታሾፍብኛለህ ወይ ደግሞ አትመልስልኝም። ምንድነው ችግር ገባ? ስለዚህ በራሴ መገመት አለብኝ። ስገምትም ደግሞ ሙሉ ለሙሉ ግምቴ ላይሳካም ይችላል እያለችው ነበረ። አይመለከትሽም እሱ ይላታል። ነገር ግን እሷ ትንሽ ቅር እያላን ነበረ። አንተ ሁል ጊዜ በመካከላችን የሆነ ግድግዳ ነገር ለመስራት ትሞክራለህ አለችው። መልሱን እኮ ታውቂያለሽ እኮ ምን ብዬ እንደምመልስልሽ እያንዳንዱ መልስ ታውቂያለሽ። ነገር ግን አሁንም ደጋግመሽ ትጠይቅኛለሽ። ምንድነው ችግርሽ? ተስፋ ቆርጭም እንደ አንቺ በቃ ልነግርሽ እንደማልችል ታውቂያለሽ አላት። ይኸውልህ አንድ ጥያቄ ሳትመልስልኝ ስቀር ሌላ ጥያቄ ይፈጠርብኛል አትሽ ይግባ እያለችው ነበረ። ምናልባት መልሱ መመለስ ባልፈልግስ ይላታል። አቴሽ እንደዚህ እያለ የምጠይቃቸውን ጥያቄዎች በሙሉ መልስ አያጣላቸውም። ከዛ ፈሪነህ አለችው፣ ደረቅነህ አለችው። ምንም እየመሰለው አይደለም። ሰምቶ እንዳልሰማ እየሆነ ባን ነው። ቁስላለህ ከጀርባው ስለሱ እንኳን አልነግረኝም ያለችው። ምንም ነገር ሊነግራት እንደማይችል እዚሁ ግልጽ ያደርግላታል። መድኃኒቱ እኔ ብቻ ነኝ፣ እኔ ብቻ፣ አንቺ ደርሰሽ እዚህ መድኃኒት ምናምን ነገር ልሆናትሁኝ አላት። ምንም ነገር ብትለው ጭራሽ እሺ እንደማይል አገባት። ተናደደችበት። እምባ የተናነቃን ነበረ። እሱ ልሄድ ነው ስሚ ተይም በቃ እሺ ተይም በቃ ይህን ጥያቄ ለእኔ ተይልኝ በቃ አልፈልግም ራሴ ካሰብኩበት ይበቃኛል እያላት ነበረ። መርጃን በመጨረሻም በቃ ደስ ይበለው ብላ ልትሆነው ጥላው ሄደች። በሌላ በኩል ነዚር እንዲሁም ሃይደር ተገናኝተዋል። ሃይደር የታሉ አልማዞቹ ብሎ እየጠየቀ ነው ያለው። አልማዞቹ የት ናቸው ንገረኝ አለው። እስኪ ተረጋጋ ይሏል ነዚር። ስማ እነዛ ግማሽ ሀብት እኮ ድንጋዮች በሙሉ የኔ ናቸው። ስማ ስለዚህ ቦታቸው የት እንደሆነ ማወቅ አለብኝ ንገረኝ። አልታገሰም እያሉ ነበረ። ከዛ ነዚር በመጨረሻም እሺ እነግርሃለሁ ብሎ ያለበትን ቦታ በሙሉ ይነግረዋል። በሌላ በኩል ጀማል በውጭ በኩል ነው ያለው። ድንገት አስሊ እያገኘችው ነበረ። ከዛ የሆነ ዘንቢል ነገር ይዟል። ምንድነው ያመጣው? ለኔ ያመጣልኝ ነገር አለችው። ድንገት ከፋፍታ ማየት ጀመረች። ስታይ የሆነ በትልቁ የተሰራ ባነር ፎቶ ነበረ። እዚህ ላይ 4 ልጆች ይታያሉ። ምንድነው ጀማል ፊልም ቤት ምናምን ነገር ልትከፍት ነው እንዴ አለችው። ከዛ የልጆች ፊልም እዚህ ቤት ሊከፈት ነው ወይስ ምንድነው ነገሩ ብላ እየሳቀችበት ነበረ። በተለይ ሰርፕራይዙ ለሷ መስሏን ነበረ። ይሄን አይደለም ለመርጃን ነው ማለት አቴሽ ነው ያዘዘኝ አላት። ምን አልገባኝም ስትል ነበረ። ማለቴ ያው አቴሽ ባለፈው መርጃን እንዲያመልጥ ስለረዳችው እንደ ማመስገኛ ነገር የሆነ ፕሮግራም ነገር ሊያዘጋጅላን ነው ይላታል። ከዛ ተናደደች። እንዴት ነው መርጃን ራሷን የምታስበው? እንዴት ለመርጃ እንደዚህ ነገር ያስብላታል ብላ ተበሳጨች። ድንገት ሙዘይን መጣች። ምንድነው የምጨቃጨቁት? ድምጻችሁ ዛረስ ይሰማል ስትል ነበረ። ዴማዬ ምን አይነት ነገር ነው? አቴሽ ብሎ ለመርጃን ሰርፕራይዝ ሊያዘጋጅላን ነው ትላለች። ከዛ እዚህ ጋር ጀማል ቶሎ ብሎ ዘንቢሉንና የተሰራውን ባነር ወደ ውስጥ ይዞ ይገባል። ተረጋጊ የኔ ጃውንም ከነዚህ ጋር ትገናኛለሽ እንዲ ያለቻት። ከዛ እዚህ ጋር እየፈራች እሷ እንትን ማለት ያው እኮ እኔ እያለች ስትንተባተብ ነበረ። ጥሩ ነው የምትገናኝ ከሆነ አንድ የቤት ስራ ከሱ ጋር ምን ሰራ ይኖራል አለቻት። አስሊ እየገረማን ነበረ። አቴሻውን ያለው ከጉልሙሽ ጋር ነው። ጉል ደግሞ ከመርጃን ጋር ራቅ ብለው ሴቶች እንዲሁም ወንዶች 2 ለ2 ተቀምጠዋል። ከዛም በኋላ 10 የነበረ አቴሽ ዞር እያለ መርጃን የሚያት እሷም እንደዛው ዞር እያለች ትመለከተዋለች። እኔ ምንም ባረግለት እንግዲህ እኔ ምንም ብሰራ ምንም ደስተኛ ላረገው አልቻልኩም። በቃ ከድሮ የሆነ የመጣ የሚያስታውሰው ነገር አለ መሰለኝ። በቃ ከባድ ነው እየሆነ ያለው አለቻት። በአንድ በኩል አቴሽም ቢሆን እየተመከረ ነበረ። የሚመክረው ጉልሙሽ ነው። እንዲህ ብታረቅ እያለው ነበረ። በመካከላችሁ ያለውን መሀል ለማለት የቆመውን ግድግዳ የሚያፈርሰው ፍቅር እንዲሁም ትዕግስት ብቻ ነው እያለ ይመክረዋል። መርጃንም ብትሆን እየተመከረች ነው። ቀስ በቀስ ሁሉን ነገር ትማሪያለሽ፣ የሚወደውንና የማይወደውን ነገር። ከዛ በመጨረሻም የእሱ ቤት ትሆኛለሽ፣ በቃ እሱም ቤትሽ ይሆናል እያለቻን ነበረ። በመጨረሻም ሁሉም ነገር ይስተካከላል፣ ተስፋ አትቁረጭ ብላ እሷን መምከር ትቀጥላለች። ምንም እንኳን መርጃን ከጊዜ ወደ ጊዜ የአቴሽ ነገር እያደከማትና እያሰለቻት ቢሆንም ነገር ግን አሁንም ተስፋ እንዳለው እየተነገራት ነው። በዚህም ጥሩ የተስፋ
ጭላንጭል እየታያን ነበረ። ነዚር እንዲሁም አስሊ ተገናኙ። ከዛም በኋላ የሆነ ያሰበችው ነገር እንዳለ ነገረችው ለነዚር። በተለይ ዛሬ ምሽት የሚደረገውን የሰርፕራይዝ ፕሮግራም እንበጥብጥ ነበር ዋናው ሀሳቧ። ከዚህ ቀደም አስፈራርቼ ነበረ፣ አትሽን ጸጉሩን እንኳን እንዳነካው ብዬ ነበረ እያለች ታስፈራራለች። በተለይ ዛሬ የሚደረገው ዝግጅት መርጃን አትሽን በማትረፏ ብቻ የሚደረግ እንደ ምስጋና ዝግጅት ነው። እሷን ማመስገኛ አትሽ ሰርፕራይዝ ለማድረግ ነው ዋናው ሀሳቡ። ከዛ በኋላ እዚህ ጋር ነዚር የዛለት እሷ ስትመጣ አትሽን ማስተረፍ አልነበረብኝም እያለ ሲናገር አስሊን እያናድዳን ነው። ዛሬ ብቻ እርዳኝ፣ ሌላ ምንም አልፈልግም ብለው በመጨረሻም እንዲህ ብላ አሳመነችው። እሱም አመነላት፣ እንደሚረዳት ይነግራታል። በሌላ በኩል መርጃና አትሽ እዛው ግቢ ውስጥ እየተዟዟሩ ናቸው። አንድ ላይ ሆነው ግቢ ውስጥ ዞር ይላሉ። ዞር እያለች አስሬ ትመለከተዋለች። እሱም እያያን ነው። ዝም ተባብለዋል። በመጨረሻም ልነግር የምፈልገው ነገር አለችው። እሱም እኔ ምን ልነግር የምፈልገው ነገር ሲላ ድንገት እርስ በርስ አፋቸው ተላተመ። መጀመሪያ ጀምሪ ያላት አንተ ጀመር ትለዋለች። ከዛ እሱ ጀምሪ ብሎ ሲያስገድዳት ይቅርታ አንዳንድ ነገሮች ላይ ትንሽ ጫና ያረኩብህ የመሰለኝ አይነት ስሜት እየተሰማኝ ነው እና እኔ ላወራ ብቻ ነው ልረዳ ብቻ ነው የምፈልገው። ሌላ ስሜት እንዲሰማ ካረኩ በጣም ይቅርታ፣ ለምዶብኝ ሊሆን ይችላል። በቃ ከዚህ በኋላ አልጨቀጭቅም፣ አልነዘንዝም አለችው። በጭራሽ አልነዘንዥኝም። ዋናው ነገር ግን መመሰለሽ በቃ አጠገቢ ብቻ ሁኚ፣ ጥያቄ አትጠይቂ፣ አጠገቢ ብቻ እንድትሆኝ ነው ፈልገው አላት። ፈገግ ብሎ እየተመለከታት መርጃን ጥያቄ መጠየቅ እንደማይኖርባት ከዚህ በኋላ እየተነገራን ነው። አይኑን ትመለከተዋለች። እሱም እያያን ነበረ።